ሰላም ሰላም ውድ የተከበራችሁ ቻናል የተከታታዮች ሰላማችሁ ይብዛልኝ በያላችሁበት የኔ ውድ ቤተሰቦች። አንድና ለየት ያለ ነገር ሳገኝ ወደ እናንተ እየመጥቼ የማካፍላችሁ ይሆናል ማለት ነው። ብዙ ጊዜ የሀይሚዬ መልእክቶች የሆነ በቃ አስተማሪ የሆኑ ናቸው። እነዛ ነገሮችን ደግሞ እኔ ማለፍ አልፈልግም። ለእኔ ስለሚጠቅሙኝ፣ ለእኔ የጠቀመው ደግሞ ለእናንተ ለውድ እህቶቼ ስለሚጠቅማችሁ እና ሀይሚዬ በኢንስታግራም ፔጅ ምን አለች መሰላችሁ ጉዶቼ? ላይክ ሼር አድርጉ። የሰው ልጅ ግን በሚል ቃል ቀጣይ ታሪክን ሲያበላሽ እግዚአብሔር ደግሞ አበቃ ያልከው ምዕራፍ ይቀጥልልሃል ብላለች እና ልክ ናት ውዶቼ። ሰዎችማ እኛ ሰዎች ስንባል ከባድ ነን፣ ባጭሩ ማለት ነው። ባጭሩ ከባድ ነን። ሌላው ነገር ደግሞ ሰው ማለት ያልተነበበ መጽሐፍ ነው። ላዩን እንጂ ውስጡን ምን እንደሚይዝ ምን እንዳቀደልን ምን እንደሚያስብልን ራሱ አናቅም። እና ሰዎች ለኛ ምን እንደሚያስቡልን ምን ተንኮል እንትን እንደሚሉልን አናቅም። እና እኔ ለሀይሚዬ ማለት የምፈልገው ሰው ማለት እንደዛ እንደሆነ ከተረዳሽ አንቺ ደግሞ እኔ ይሄ ልክ ነኝ የምትይውን ነገር የማድረግ ግዴታ መብት አለሽ ማለት ነው። ሌላው ነገር ደግሞ አሁን ላይ ሀይሚ እያደረገች ያለው ፕራንክ እንደ መጥፎ ነገር ወይንም እንደ አጓጉል ነገር የተረዳችሁ ሰዎች አላችሁ። ሀይሚ እያደረገችው ያለው ፕራንክ ከተረዳን በጣም አስተማሪ የሆነ ፕራንክ ነው። እኔ እስቲ ትንሽ ልበልላችሁ ውዶቼ። ማለት በጣም ያልተረዳችሁ ሰዎች አሁን ላይ እሷን ዲስሪስፔክት እየተሳደባችሁ ያላችሁ ሰዎች አላችሁ። ቆም ብላችሁ ካስተዋላችሁት በጣም አስተማሪ የሆነ ፕራንክ ነው። ለምሳሌ እሷና ብሩኬ ያው ፍቅረኛሞች ናቸው። ምሳሌ ሳይሆን ትክክለኛ ፍቅረኛሞች ናቸው። ለብሩኬ ተስፋ እየሰጠች በጎን ሌላ ሰው ጋር ሄዳ ቀለበት ማሰር፣ ከዛ እሱ ደግሞ ተስፋ ያደረገው እሷን ነው። የሆነ ሰዓት ግን ከዛ ቀለበት ያደረገችው ሰውዬ ጋር አሁን ይሄ ሰውዬ እንዳደረገው ማለት ነው ድንገት መጥቶ እሱ ጋር የማስመሰል ህይወት እየኖረች ድንገት መጥቶ ህይወቷን ይበጠብጠዋል ማለት ነው። ስለዚህ ይሄ ደግሞ ትክክለኛ የሆነ ህይወት እንደዚህ አይነት አለ። ያንን ለማስተማር ፈልጋ እንጂ እውነት ሀይሚ ይሄንን አድርጋ ወይንም በብሩኬ ቃቃ እየተጫወተች ወይንም ከዚህ ከአቶ ከበደ ጋር ፍቅር ጀምራ የፍቅር ታሪክ ኖሯት አይደለም። እውነት መስሏችሁ ሀይሚ እንደዚህ አደረገች በብሩኬ ላይ ቃቃ ተጫወተች እያላችሁ እየተሳደባችሁ ያላችሁ ሰዎች አላችሁ። እውነት ሀይሚን መቼም ልታቋት አትችሉም። ለምን? አንደኛ ፕራንኳ ከባድ ነው። ሁለተኛ ነገር ደግሞ በቃ ልታምኗት አትችሉም፣ ልታቋትም አትችሉም። በቃ ሁል ጊዜ የተለያየ አይነት ፕራንክ ነው ይዛ የምትመጣው፣ የተለያየ አይዲያ ነው ይዛ የምትመጣው። በዚህ ደረጃ መቼም ቢሆን ልታቋት አትችሉም። ልታቋት አትችሉም ስል ልትረዷት አትችሉም። በቃ ምንድነው ሰውን ማወቅ አንዴ ነው ብላለች። እኛ ግን አብዛኞቻችን ልናቅ አልቻልንም እና በጣም የተወዛገቡ ሰዎች አሉ። ቶሎ ሰው ስም ለማጥፋት ቶሎ ስም ለመስጠት የሚሮጡ ሰዎች አሉን። ነገሩ ከምን አይነት ኬዝ ጋር የተገናኘ ነው? እንደዚህ አይነት ፕራንክ ምንን ያስተምራል ብለን ብናስብና ብንመለከት ግን ሀይሚ የምታመጣው ፕራንክ እያንዳንዱ ከበፊት ጀምሮ በጣም አስተማሪ የሆነ ፕራንክ ነው እና ለዛ ስለሆነ ነው ዝም ብለን እኛ የምናልፈው እንጂ ትክክለኛ እንደዚህ አይነት እውነት ከሀይሚ ጋር እውነት ከከበደ ጋራ ሀይሚ የፍቅር ግንኙነት ቢኖራት እኛ ዝም ብለን አንመለከትም፣ ዝምም ልንል አንችልም። ነገር ግን አንዳንዶቻችሁ ምንም እስካሁን ድረስ አልተረዳችሁም። ዛሬም ድረስ አፋችሁ እስከሚገባ እሷን እየተሳደባችሁ ነው። ለእሷ ምንም የሚቀንስላት ነገር የለም። እንደውም እየጨመራችሁላት ከፍቷን እየጨመራችሁ ነው ያላችሁት ውዶቼ። ትናንትና በራሱ ኮፋ ዝንጥጥ ብላ ነው የመጣችሁ። እንዴት እንደምታምር ይቀኑባታል። ለምንድን ነው? አንደኛ ቆንጆ ናት፣ ሁለተኛ ደግሞ ችሎታ አላት። ምንም ላደርግ ብትል የምትችል ልጅ ነች እና በዛ ደግሞ ይቀናሉ። ሴቶች ናቸው ደግሞ የሚሰድቧት ማለት ነው። ሴት ለሴት አይስማማ የሚባለው እውነት ነው። የቅናት መንፈስ ወቅቷቸው እሷን ቁጭ ብለው ከመሳደብ ውጭ ቡናቸውን እየተጎነጩም ሌላ ምንም የማድረግ ነገር የላቸውም፣ አቅም የላቸውም። እና እንደዚህ ብዙም አትጨነቁ። ለብሩኬ አዝናቸው አይደለም። ለብሩኬ ከሀይሚ በላይ የሚያዝን የሚጨነቅ የለም። እናም ብሩኬ ደግሞ ሀይሚን በጣም ጠንቅቆ ያውቃታል፣ ይወዳታል። ትናንትና እንኳን ፋሲካ እንደዛ ግብ ተፈጥሮ መኪና ውስጥ አስቀድሞ በር ከፍቶ አስገብቶ ይዞ ነው የሄደው። ቢጠላትና ባይፈልጋት ኖሮ ጥሏት ነው የሚሄደው ከአቶ ከበደ ጋር። እሱ ግን በጣም ስለሚወዳት ይዞ ነው የሄደው። እሷም እሺ ብላ ቀድማ ነው የሄደችው። አያችሁ ውዶቼ፣ በእነሱ መሀል ያለውን ግንኙነት አያችሁ።
አው እንደው ከትንሿ ነገር እንኳን መረዳት የማንችል ሰዎች አለን፣ ቶሎ ብለን ሰውን ለመሳደብ ለማስቀየም። በነገራችን ላይ ስድብ የመሀይም ድግሪ እንደሆነ በጣም ጠንቅቃችሁ ማወቅ ይገባል፣ በዚህ አጋጣሚ ማለት ነው። ሌላው ነገር ደግሞ አቶ ከበደ ሲያቅፋት ራሱ እንዴት ቅፍፍ እንዳላት እኔ በጣም ነው ደጋግሜ እዛ ፓርት ላይ በጣም ያዩት ማለት ነው። እና ለምን እኔ እንጃ አላቅም እኔ ምን እንደምላችሁ አላቅም። እና ሀይሚ ደግሞ በዚህን ያክል መጨነቅ የለብሽም። እንደዚ አይነት ስቶሪ ራሱ አትለጥፊ። ለምን በቃ አትጨነቂ ማለት አንቺን ሊያውቁሽ አይችሉም። ምናቅ አንዴ የተረዳነሽ ያወቅንሽ አውቀንሻል፣ ተረድተንሻል። ነገር ግን አንቺን እነ ጠንፌ መቼም ሊያውቁሽ ሊረዱሽ አይችሉም። እድሜ ልካቸውን የአንቺን ክብር ዝቅ ለማድረግ ሲጋጋጡ ነው የሚኖሩት። አንቺ ደግሞ ለእንደነዛ አይነት ለሚጋጋጡ ሰዎች ቦታ መስጠት የለብሽም። ከፍታሽን እየጨመሩልሽ ነው ያሉት። ስለዚህ እንደዛ አይነትም ጥቅስ ምናምን ነገር እንትን አትበይ። ልክ ነሽ። ማንም ሰው በሰው ዘንድ ዝቅ ቢል በእግዚአብሔር ዘንድ ግን ከፍ ይላል። እግዚአብሔር ነው ዋናው ከምንም በላይ ማለት ነውና ያከበረሽን አክብረሽ ልክ ብሩኬ ባለፈው የወደደኝን ወድጄ የጠላኝን ጠልቼ የሚል ጥቅስ ነው ምናምን ነገር እንደለጠፈው አንቺን በዛ መንገድ የወደደሽን ወደሽ ያከበረሽን አክብረሽ መኖር ነው እንጂ ለማንንም እጅ መስጠት የለብሽም። የፈለግሽውን አይነት ፕራንክ ደግሞ ማድረግ መብትሽ ነው። አንቺና ብሩኬ ትተዋወቃላችሁ፣ አንቺና ብሩኬ ትግባባላችሁ። ነገር ግን ባስ ሲል ደግሞ ይሄ ነገር ያብቃ። እዚህ ጋር ሀይሚዬ ብሩኬ እየተጎዳ ነው ምናምን ነገር እንላለን። አሁንም ግን እዚህ ጋር ቢያበቃ ጥሩ ነው። ምክንያቱም አሁን ላይ ብሩኬ ሌላ ኬዝ ውስጥ ነው እየገባ ያለው፣ ሌላ ጣጣ ውስጥ ነው አሁን የገባው። ያከበደ ዝቶ ነው የሄደው። ምን እንደሚያደርግ አስቡት ውዶች። አሁን በቀጣይ ምን እንደሚያደርግ በጣም እኔ ግራ ገብቶኛል። እኔ ፉን ሲል ነው ከሴጋ ሆነ አልደባደብም ምናምን ነገር ብሎ ፉን ብሎ ነው የሄደው። እስቲ ምን እንደሚያመጣ እናያለን። ምናልባት 30-40 ሰው ምናምን ደርድሮ ሊደባደብ ይችላል። ብቻውን ሆኖ ግን ብሩኬን ተቻ አያደርግም፣ እጅ አይሰጥም ማለት ነው። እና እንደዛ ነገር። ለማንኛውም ላይክ ሼር አድርጎ ሀሳብ አስተያየት ካላችሁ በኮመንት አስቀምጡ።